ከሸይጣን ለመዳን ከሱ ጥቃት ለመትረፍ ከሚረዱ ከሚያግዙ ነገሮች አንዱ ሁሌ ዚክር ማለት ነው። ዚክርን ማዘውተር ነው። በልብም በተግባርም በምላስ ዚክር የሚያበዛ ሰው ሸይጣን ከሱ ይሸሻል። ስትበላ ብስምላህ ስትል፣ ስትጠጣ ብስምላህ ስትል፣ ስትለብስ፣ ቤት ስትገባ፣ አልጋህ ላይ ስትወጣ ብስምላህ ካልክ ሸይጣን ካንተ ይርቃል። ዚክርን ቸላ ካልክ ደግሞ ሸይጣን ካንተ ይቀርባል፣ ያጠቃሃል። ሁለተኛው ከሸይጣን የምንጠነቀቅበት ምንድንበት ጠላትነታችን የሚሳካልን ቁርአን መቅራት ስናበዛ። ቁርአን መቅራትን ማብዛት ሸይጣንን ከኛ ያርቃል። ጥሩ መከላከያ ጋሻ እንዲኖረን ያደርጋል። ቁርአን ከሚቀራበት ቤት ሸይጣን ይሸሻል። ከአቡ ሁረይራ እንደተነገረው ሸይጣን ሸሽቶ በምትኩ መላኢካ ይበዛል። ቁርአን ከማይቀራበት ቤት ደግሞ መላኢካ ይወጣል፣ በምትኩ ሸይጣን ይበዛል። በተለይ ሱረቱል በቀራ መሰል የሆኑ ሱራዎችን አንቀጾችን አያተል ኩርሲን የሱረቱል በቀራን መጨረሻ አንቀጾችን ልናዘወትር ስንሄድ ስንመጣ በየቀኑ 3 ምግብ ጠብቀን እንደምንበላው ከዚያ በላይ ቁርአን ልንቀራ ይገባል። ቁርአን ሸይጣንን ያቃጥላል፣ ያርቃል፣ አቅም ያሳጣል። ዛሬ ላይ ሰዎች በቀን 1 ጁዝ ከመቅራት ይልቅ 11 እና 20 30 ዌብሳይቶችን ከተለያየ ቦታ የሚመጡ የሶሻል ሚዲያ መልእክቶችን ማየት ማይመለከታቸውን ነገር ለማንበብ 20-30 ደቂቃ ሰጥተው ከዛም አልፎ በዛ ላይ አስተያየት ለመስጠት ጊዜያቸውን ሲያባክኑ ነው የሚታየው እንጂ ስልክን የሚይዙትን ያክል ቁርአን የሚይዙ ሰዎች ጥቂቶች ናቸው። ድሮ የሱና የተውሂድ የዲን ሰው የሚታወቀው እጁ ላይ ቁርአን በመያዝ ነው። ቦርሳው ላይ ኪሱ ላይ ቁርአን በመያዝ ነው። ዛሬ ግን ምናልባትም ቁርአን ከነኩ ዓመታት ያስቆጠሩ ሰዎች፣ ወራት ያስቆጠሩ ሰዎች ነው። ከረመዳን ውጭ ቁርአን ማይነኩ ሰዎች ነው። ሶስተኛው መልካም ስራ መስራት። ኸይር ስራ በሰራን ቁጥር ሸይጣን ከኛ ይርቃል። አራተኛው ወንጀል መተው። ወንጀል በተወን ቁጥር ሸይጣን ከኛ ይርቃል። መልካም ስራ በቀነሰን ወንጀል ባበዛን ቁጥር ደግሞ ሸይጣን ወደኛ ቅርብ ይሆናል። አምስተኛው ውዱእ ማዘውተር። ውዱእን ማዘውተር፣ ውዱእ ላይ መቆየት። ውዱእ ሲፈርስ መልሶ ውዱእ ማድረግ። ውዱእ ያለህም ቢሆን ውዱእ መጀደድ። በተለይ ከሰገድክበት ምንም ካልተሰገደበት ምንም ዒባዳ ካልተደረገበት ውዱእ ላይ ውዱእ አይወደድም። አንድ ውዱእ አድርገህ ግን የሆነ መልካም ስራ ከሰራህበት ውዱእ የሚያስፈልገው መልካም ስራ ለምሳሌ ቁርአን ከቀራህበት ወይም ረካቴን ከሰገድክበት ውዱእ የሚያስፈልገውን ነገር ካደረግክበት መልሶ ውዱእ ማድረግ ተወዳጅ። እዚህ ውዱእ የሚደረገው ውዱእ ስንፈታ ብቻ አይደል፣ ራሱን የቻለ ዒባዳ ነው። ውዱእ መጀደድ የሚባል ነገር ውዱእ ማደስ ማለት ነቢ ዓለይሂ ሰላቱ ወሰላም ውዱእ ያላቸው ውዱእ ያደርጉ ነው። እዚህ ውዱእ ሸይጣንን ከኛ ያርገዋል፣ ቀዝቀዝ ያደርገዋል። ኢዳ እነዚህና መሰል አጋዥ ነገሮችን በመጠቀም ሸይጣንን ከኛ ማራቅ ማድከም። ለካ ጠላቴ ነው እሱ መሳሪያ ዙሪያውን ታጥቋል፣ ቤትም ልመጣበት አልችልም። በመላስ በኩል ዚክር እንላለን። አካላቶቻችንን በውዱእ እንጠብቃለን። በአይናችን ወንጀል እንዳናይ ወንጀል መተው ሸይጣንን ከኔ የሚያርቅ ጠላትነቴን ማሳወቂያ መንገድ ነው ብለን በአይን በጆሮ በመላስ የሚደረጉ ወንጀሎችን ከራቅን ከተጠነቀቅን ጠላቱ እንደሆነን ያውቃል፣ ይርቀናል። ጠላቱ እስከሆነን ድረስ ደግሞ ምክሩን ልንሰማ አይገባም፣ ጥሪውን መልስ ልንሰጥ አይገባም። የተስፋ ቃሎቹ ውሸት እንደሆኑ ልናምን ይገባን።